ዛሬ እንግዲህ ብሌኒ ከቃል ክላስ ገብታ ዳጊ ባላት መሰረት የነ ሳሚን ዶክሜንት ወደዚህ ገልብጠሽ ከቃል ላፕቶፕ ላይ ወይም ከቃል መረጃ እንዳትይዝና ሙሉ ለሙሉ ከዛ አስጠፋ። እናትህን በህይወት ማገኘት ከፈለክ አለው ለዳጊ ሳሚ። እንግዲህ ዳጊ በጣም ተረብሾና ስሜታዊ ሆኖ እሱን ለመውጋት ነበር ያሰበው። ነገር ግን ሳሚ እንደምንም ከያዘው ነገር ራሱን አግልሎ ትሰማኛለህ፣ አንድ ነገር ልንገርህ፣ እናትህን ማገኘትና ከፈለካት የምልህን ነገር በጥሞና አዳምጠኝ አለው። ዳጊም ምንድን ነው? ምን ማለት ነው? እያለ እየተደነባበረ እኔ ምልህን ብቻ ማድረግ ነው ያለብህ። እኔ ምልህ በኃይሉ ከፈለክ የኔም ያንተም ጥላት ነው። እኔም እናቴን አጥቻለሁ። እንደውም ለአንዴና ለመጨረሻ ጊዜ ነው እኔ ያጣኋት። አንተ ግን እድል አለህ። ስለዚህ ከቃል ላይ ያለውን መረጃ ጠፋፍተህ እሱን ካደረግክ በኋላ እኔን አናግረኝ። እንዴ ላንተማ እኮ አለቃህ ነው አለው ዳጊ። አዎ ጎንበስ ቀና ብዬ እሱን እንትን የምለው እንደምንም መበቀል ስላለብኝ ነው። እምነቱን በስነ ስርዓት ካደለደልኩ በኋላ መጨረሻ ላይ መበቀል ስለፈለግኩ ነው። አንተ እኔ ላታምነኝ ትችላለህ፣ እሱ የሁለታችንም ጥላት ነው ብሎ ለዳጊ ነገረው። እሺ እንግዲህ ብሌኒ ከቃል ክላስ ገብታ ፓስወርድ ጠፋት። ምክንያቱም ከዳጊ ጋር ተነጋግረው ነበረ። ዳጊ ቃልን ነይ ቶሎ ብሎ ወደ ክላስ ከጠራት በኋላ መጨረሻ ላይም በጣም ደስ ብሏታል። የእውነት ያቺ ገገማ አትረዳህም። እኔ እኮ በጣም ነው የምረዳህ። ደሞ እኮ የሆነ ደብዳቤ ጽፋልህ ነበረ። እውነቴን ነው ምልህ ዳጊ፣ እኔ በጣም ነው የምረዳህ። የፈለግከውን ነገር ታገኛለህ እያለች ቃል ለዳጊ አወራችው። እንግዲህ ዳጊና ብሌን ተመካክረው ስለነበረ ቃል ክላስ ገብተሽ አንቺ የምታደርጊውን ታደርጊያለሽ፣ እኔ ደግሞ ወደዚህ እጠራታለሁ ጥራት አለችው። ብሌን መጀመሪያ ለዳጊ መጥራት አለብህ ወደዚህ፣ እኔ ላጸዳ ገብቼ ነበር ክላሷና በጽዳት ምክንያት ገብቼ አስተካክላለሁ ብዬ ነበር፣ ግን እሷ እንዲጸዳላት አልፈለገችም። ስለዚህ ወደዚህ መጥራት አለብህ ባለችው መሰረት ቃልን ወደ ዳጊ ክላስ ሄደች። እንግዲህ ልብሷን ለባብሳ በጣም ዘንጣ እንደዚሁም ደግሞ በጣም ቆንጅዬ ሆና አምራና ተውባ እሱን ለማማለል ሞክራለች። እንግዲህ እሱም ወደ ክላስ ገብታ የማይሆንና ያልተጠበቀ ነገር ተከስቷል። ብሌንም እንግዲህ ፈጣሪ ጠብቀው፣ እንደዚህ ሆና የገባችውማ የሆነ ነገር ለማድረግ አስባ ነው በማለትም እየተጨነቀች እና እየተርበተበተች ወደ ክላስ ገብታለች። ይሳካላት ይሆን? እንግዲህ አብረን የማናየው ነው። ዳጊ እንግዲህ ሳምን እንዳገኘውና ሳምን ሊወጋው እንደሞከረ ለብሌኒ ነገራት። እንዴት እንደዚህ ታደርጋለህ? የእውነት ነው ምልህ አንተ እንደዚህ ካደረግከው ሳምን የእውነትም አላቅህም ማለት ነው እስከ ዛሬ እንዴት እንደዚህ ታስባለህ? እሱ እኮ ነው ያገዘን በማለትም አናገረችው። ዳጊም ባክሽ ተይኝማ ብሌኒ፣ እኔ እኮ ይሄን በጣም ተናድጄና ተባስጬ ስለነበረ ነው። እና በቃ ያለኝ ነገር ምንድን ነው ከቃል እንደዚህ ያለን ስፔስ አምጣልኝ አለኝ እና እንዴት ነው የምናገኘው በማለትም ውይይታቸውን ተመካክረው ጨረሱ። እንግዲህ ቃል በጣም አስቸጋሪና በጣም ከባድ ሰው ናት። ሁሉም ሰው እንደሷ ተንኮል የሚያስብ ነው የሚመስላት። እንግዲህ ቃል ከጓደኛዋም ጋር እንግዲህ እያወራች ነበር እና ምን አለቻት? አይ
ልብሷን እየመራረጠችና መውጣት እንዳለባት እንደዚሁም ደግሞ ለሳሚ ደውላ የሆነች ልጅ አለች የኔና ያንተ ምስጢር የምታውቅና በቴሌግራም ፎቶዋን ልክልሃለሁኝ ወታለች፣ አሁን በዛው አስወግዳት በማለትም መልእክት አስተላለፈችለት። ሳምም እንግዲህ ምንድናት እሷ? አይ ምንም አትጠይቀኝ ምስጢር ታውቃለች አልኩህ ስለኔና ስላንተ ብላ ነገረችው። ፎቶዋንም በቴሌግራም ፈልጋ አስፈላልጋ ላከችለት። ምን ያደርጋት ይሆን ሳም? ቀጣይ የምናየው ይሆናል። ሌላው ደግሞ ቃልና ቃልና ብሌን ከክላስ ገብታ ለሰላም ደብዳቤ እየጻፈች ነበር። ደብዳቤውም ሰላም እኔን አታውቂኝም፣ ነገር ግን ቃል ያንቺ ልጅ አይደለችም እና ማድረግ ያለብሽን ነገር ማድረግ አለብሽ ብላም ወረቀት እየጻፈችና ሀሳብ እየገለጸች እያለ ቃል የት ሂዳ ነው ብላ በማፈላለግም በክላሷ ግብት ስትል ብሌን የቀልጠፍ ብላ ለመደበቅ ሞከረች፣ ግን አልቻለችም። አይተዋለች። ቃል ደግሞ እያመነጫጨቀቻት ምን እያደረግሽ ነው? ምንድን ነው ደግሞ የምጽፊው? እያለችም ታከላፍታት ጀመር። ወረቀቱን ከዛ ሲገፈታተሩ ብሌኔ ቃልን ገፍትራ ከዶላቡ ጋር አጋጨቻት። ከዛም ደንግጣ እኔ እኮ ለመግፋት ፈልጌ አይደለም፣ ተይ በቃ ይሄ የግሌ ሚስጥር ነው የኔና የዳጊ አለቻት። ግን ቃል ልትሰማ አልቻለችም። ማየት አለብኝ ብላ ድርቅ አለች። ከዛም እንግዲህ ቢላዋ አንጥታ ብሌኔን ስታስፈራራት አንድ ከህይወትሽ አንድ ደግሞ ወረቀቱን ከመስጠት እያለች እየዛተችና እያከላፈተቻት ባለችበት ሰዓት ሳትሰጣትም ዳጊ ከቻለ። ዳጊ እንግዲህ ዳጊን ስታይ ቃል ቢላዋን አርግፋ ጣለችው። እኮ ምን እያደረጋችሁ ነው በማለትም ትኩር ብሎ አያት። ቃልም እኔና ብሌኒ እኮ ሚስጥረኛ ነን እያወራን ነበረ፣ ሚስጥር እያወራን ነው በማለትም አድል ብሌን ብላ ቀልጠፍጠፍ ብላ አውርታት ጥላ ወጣች። እንግዲህ ቃል ብሌንን በጥሩ ሁኔታ አታያትም። ነገሮችን እያቀነባበረች እያከለፋፈተቻት ነው ያለችው። ድሮም ቃል አትወዳትም ብሌንን። ከዛም በኋላ እንግዲህ ቃል ነገሮችን እያጤነች እንደዚሁም ደግሞ ብሌን ማድረግ ያለብኝ አሁን የሆነ ነገር ማድረግ አለብኝ፣ ምክንያቱም ቃል ይህን ደብዳቤ ማወቅ የለባትም አለችና ስለ ዳጊዬ እኔ እወድሃለሁኝ ሁሌም ካጠገቤ ስትስመኝ ስትወደኝ ሁሌም ካጠገብህ ደስ ይለኛል ስሆን እያለች የጻፈችውን ወረቀት አስመስላ ይሄን ነበር የጻፍኩት ለማለት እንዲመቻት ቃልን ለማሳመን ወደ ያችው ወረቀት ይዛ ወደ ቃል ክላስ ለማጽዳት ሄደች። ቃልም ክላሷ እንደገባች ኮምፒውተር ላይ ቁጭ ብላ ነበርና ላጸዳልሽ ነው ቃል ስትላት፣ አይ አንቺ አታንኳኪም እንዴ እኔ ሳትጠይቂ ክላስ አትግቢ አላልኩሽም በማለትም አከለፋፈተቻት። ብሌኒም አይ እኔ እኮ ላጽዳልሽ ብዬ ነው ቆሽሸዋል አለቻት። አልቆሸሸም የት ጋር ነው የቆሸሸው ብላ ወደ እሷ ጠጋ ስትል ያን ወረቀት አየችው። ሆኖም እንግዲህ ወረቀቱን አንጩ ላንቺ አይጠቅምሽም አለቻት። አለመጥቀሙን እኔ ነኝ የማውቀው አለችና ቃል እንግዲህ ያን ወረቀት አየችው።